الله بكرة وأصيلا الله أكبر ولله ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በመምጣት አንቱ የአላህ መልእክተኛ ሆይ አባቴ ሳያስፈቅደኝ ገንዘቤን ተጠቀመበት ብሎ ስሞታ ቀረበ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አባቱን ይዞ እንዲመጣ ነገሩት። አባትየውን ሲጠሯቸው ለምን እንደሆነ ጠየቁ። ልጃቸው ቅሬታ አቅርቦባቸው መሆኑንም ሰሙ። እጅግ በጣም ቅር አላቸው። ሲመጡ በመንገዳቸው በልባቸው የተሰማቸውን በግጥም መልክ አሉት። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወዳሉበት ቦታም ሄዱ። ቦታው ላይ ከመድረሳቸው በፊት ጅብሪል ዐለይሂ ሰላም ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መልእክት ይዞ ብቅ ብሏል። አባትየው ሲመጡ አስቀድመህ በልቡ ይል የነበረውን ተጠይቀው ዘንድ የአላህ ሱብሓነሁ ወተዓላ መሽዓ ነው አላቸው። አባትየው ድምፅ አውጥተው ባይናገሩትም የልብ አዋቂው ጌታችን አላህ ሱብሓነሁ ወተዓላ ስሞታቸውን አድምጧቸዋል። ለኛ መማሪያ ይሆን ዘንድም መላእክቱን ጅብሪል ዐለይሂ ሰላም ላከልን። የአላህ መልእክተኛም ሰለላሁ ዐለይሂ ወሰለም ጉዳዩ ላይ ከመግባታችን በፊት ስትመጣ በልብህ ትለው የነበረውን እንድትነግረኝ እፈልጋለሁ አሉት። አባትየው በመገረም አንቱ የአላህ መልእክተኛ መሆናችሁን መሰክራለሁ፣ እውነት ነው። በመንገዴ ስመጣ አዝኜ በውስጤ ሳወራ ነበር። በልቤ ብናገረውም አላህ ሰምቶኛል። አንተም ሐቅ ነህ፣ ጌታህም ሐቅ ነው አሉት። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ነበር ትናገር የነበረው ብለው ጠየቁት። አባትየውም ያሉትን ተናገሩ። ልጄ አንተን ከወለድን ጀምሮ ለኛ መኖር ትተን ላንተ መኖር ጀመርን። አንተን ለማስጠለል ነፋስን ታገልን። ቅዝቃዜ እንዳይነካህ በረዶ ላይ ሰራን። ፈገግታህን ለማየት በማታ ሰራን። ሙሉ ሌሊት እንደ እንስሳት ለፋን። የወጣትነት ጉልበቴን አድክሜ አጥንትህን አጠነከርኩ። ላንተ ወጣትነት ስለፋ እኔ አረጀሁ። ጀርባዬን አጥፌ ጀርባህን አቀናሁ። በእግርህ ቆመህ እንድትሄድ ስለፋ እግሮቼ ኃይል አጡ። እጆችህ ሲጠነክሩ የኔው ይንቀጠቀጥ ጀመር። ላንተ ስል ደከምኩ፣ አንተ ግን አመጽክብኝ። ላንተ ስል መድከሜ፣ ዱዓ ማድረጌ፣ ረፍት ማጣቴ እያደር እገዛ ይሆነኛል ብዬ አስቤ ነበር። ነገር ግን ወጣትነት አንተ ላይ ሲነግስ እኔን እርጅና ጨረሰኝ። ወጣትነት ላንተ ውበት ሲለግስህ እርጅና እኔን አረገፈኝ። እርጅና ቢጠናብኝ ፊትህን አዞርክብኝ። ባሪያህ አደረከኝ። እኔ ታዛዥ አንተ አዛዥ ሆንክ። የ30 ዓመት ልፋቴን አስዋሸሁ። አባትነቴን ረሳሁ፣ ባሪያ ሆንኩኝ። ልጄ ቢሆን ኖሮ ይሄን አያደርግም ብዬ አሰብኩ። በብርድና በሞቃት ቀን ከሌሊት መልፋቴን ረሳሁ። ስሜቴንና ደስታዬን ቀበርኩ። ዛሬ ላይ አንተ አለቃዬ፣ እኔ ደግሞ ባሪያ ሆንኩኝ። እሺ ባሪያህ መሆኔን ልቀበል፣ ግን ጎረቤትህም ጭምር ነኝ። ሰው ጎረቤቱን ይጠይቃል። ተመልከተኝ ዛሬ እያለቀስኩ ነው ብለው በሲቃ ድምፅ ተናገሩ። የአባትየውን ቃላቶች አማርኛ ችሎ አይገልጸውም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይህንን ሲሰሙ አለቀሱ። የልጁን ኳሊታ አጥብቀው ያዙትና ከዚህ ጥፋ፣ አንተም ሆነ ያንተ ንብረት ያባትህ ነው፣ የኔ ነው የምትለው ሁሉ ያባትህ ነው አሉት። ሙስሊም ወንድሞችና እህቶቼ የአባቶቻችን ሐቅን ጠብቅ። ለኛ ብለው የደከሙትን አላህ ብቻ ነው የሚያውቀው። አባት ቀልብ ያደረገበት ልጅ አያልፍለትም፣ ዱንያም አኺራውም አያምርም። የአባቶችን ሐቅ ከሚጠብቁት ሙእሚኖች አላህ ያድርገን። ወሰላሙ ዐለይኩም ወራህመቱላሂ። በሌሎች ቤተ እምነቶች ሃይማኖት ላይ የጥላቻ ንግግርን ወይም ክብረነክ የሆኑ ንግግሮችን መናገርም ሆነ መጻፍ በሕግ ያስጠይቃል። ስለሆነ እባካችሁ እዚህ ኮሜንት ላይ እየገባችሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጅነታቸው ለሚኮሩ የሕግ ባለሙያዎች እንዲደርሳቸው ሜንሽን እንድታደርጓቸው ይሁን። ይህ ሰው ቂጣ በቀደደው አፉ እንደፈለገ ነገሮችን እየተናገረ መነጋገሪያ ነው መሆን የሚፈልገው። ስላንተ በማውራት ጊዜ አናባክንም። ነገር ግን እንደዚህ ያለ ነውረኝነትን ለጻፍከውና ክብረነክ የሆኑ ንግግሮችን ለተናገርክባት ቤተክርስቲያን ግን ዋጋ ትከፍላለህ። ሁላችንም እንዲህ ያለውን ድርጊት እየተቃወምን ይህ ሰው ለሕግ አግባብ እንዲቀርብልን በጋራ መታገል ይኖርብናል። ተካክለው የሃይማኖት መሪ
መንግስት፣ ህግ፣ ፍትህ የሚባል ነገር ጠፍቷል። ስለዚህ በራሳችን መፍትሄ እያበጀን መጓዝ ግድ ይለናል። ይህንን ድርጊት የፈጸመው ይህ ልጅ የሚገኘው ወላይታ ውስጥ ነው። መዝግባችሁ ያዙት። ግድ የለም ሁልጊዜ አይት ተንኮሏን ሰርታ ጉድጓድ ውስጥ ትደበቃለች። ወላይታ ላይ ያላችሁ ኦርቶዶክሳውያን ይህንን ነገር መዝገብ አድርጋችሁ ያዙትና ለዚህ ነገር አስተማሪ የሆነውን ነገር እናንተ ወስኑ። ማለትን የምሻው ይህን ነው። ምንም ጊዜ ቢሆን ቤተክርስቲያናችንን በመጠበቅ የምናምን ባለማህተቦች ነን። ሳውዲ አረቢያ በየዓመቱ ለአንድ ጨርቅ $6 ሚሊዮን ታወጣለች። ይህ ጨርቅ እንዴት ውድ ሆነ ካላችሁኝ ሙሉን አስረዳችኋለሁ። ከዛ በፊት ግን ለመላው እስልምና ተከታዮች በሙሉ እንኳን ለ1446ኛው ኢድ አልፈጥር በዓል በሰላም አደረሳችሁ እላለሁ። ይህ ልብስ ኪስዋ ይባላል። በእስልምና አስተምሮ ካባ ቅዱሱ ቦታ ላይ የሚለብሰው ጥቁር ልብስ ነው። ታዲያም እንዴት ውድ ሆነ ካላችሁ ከጣሊያን በሚመጣ ሐር የሚሰራ ሲሆን ይህንን ኪስዋ ለመስፋትም ዓመቱ ሙሉ የሚዘጋጅ አንድ ድርጅት ብቻ አለ። ታዲያ ጠላፊዎቹም እዛው ልክ የተዘጋጁ ሲሆን የሚጠለፈው ደግሞ 24 ካራት ወርቅ ጥርት ያለ ከጀርመን የሚመጣ 1 ኩንታል ከ20 ኪሎ ግራም የሚመዝን ነው። ሌላም ጥርት ያለ ብር በ1 ኩንታል እዛው ኪስዋ ላይ የቁርአን ጥቅሶችና ሌሎችም ተደርገውበት ጌጣጌጡ አምሮ በአመት አንዴ ይደረጋል። ታዲያ አረፋ ከመድረሱ በፊት ሁሌም ያ አሮጌ ኪስዋ ይወርድና አዲስ ኪስዋ ይለብሳል። አሮጌ ኪስዋ የት ሄዳል ካላችሁ ተቆራርጦ በየሙዚየሙ እንዲሁም በታላላቅ ድርጅቶች እንዲሁም ለታላላቅ ንጉሳውያን ቤተሰቦች የሚታደል ይሆናል። ታዲያ ሳውዲ ለዚህ አንድ ድርጅት ብቻውን አመቱ ሙሉ እንዲሰፋ አድርጋም እንዲያዘጋጅም ከፍታለች። በሱ ብቻ አያበቃም። ለዚህ ስራም ሳውዲ 22 ሚሊዮን ሪያል መድባለች፣ ወይም $6 ሚሊዮን ማለት ነው። አጠቃላይ ካሬ ሜትሩ ደግሞ 648 ካሬ የሚሸፍን ይሆናል። ታዲያ ካባ ድንጋይ ላይ ለብሶ የምታዩት ይህ ኪስዋ ለመስራት 1 ዓመት ሙሉ የሚፈጅም ይሆናል። በድጋሚ ለእስልምና እምነት ተከታዮች እንዲሁም ለፎሎወሮቼ ኢድ ሙባረክ። ይህ የሚኖር ሕይወት ሰላም። በአሜሪካ በየዓመቱ በእስር ቤት ውስጥ እስልምናን የሚቀበሉ ታራሚዎች ቁጥር እየጨመረ መምጣቱን ሲቢኤስ ኒውስ ዘገበ። በየዓመቱ በ10 ሺዎች የሚቆጠሩ ታራሚዎች በእስር ቤት ውስጥ እስልምናን እንደሚቀበሉ የሲቢኤስ ኒውስ ዘገባ አመላክቷል። ዝርዝሩን ሙስጠፋ መሐመድ ያቀርበዋል። እስልምና በአሁኑ ወቅት በከፍተኛ ፍጥነት እያደገ ያለ ሃይማኖት መሆኑን ፔው የተሰኘ የምርምር ማዕከል ወደፊት የዓለም ሃይማኖቶች የህዝብ እድገት ከ2010 እስከ 2050 ይፋ ባደረገበት ትንበያው አስታውቀዋል። ይህ በእንዲህ እንዳለ በአሜሪካ በሚገኙ እስር ቤቶች ውስጥ እስልምና በፍጥነት እያደገ ያለ ሃይማኖት መሆኑ ተገልጿል። በአሜሪካ በየዓመቱ በእስር ቤት ውስጥ እስልምናን የሚቀበሉ ታራሚዎች ቁጥር እየጨመረ መምጣቱን ሲቢኤስ ኒውስ ዘግቧል። በየዓመቱ በ10 ሺዎች የሚቆጠሩ ታራሚዎች በእስር ቤት ውስጥ እስልምናን እንደሚቀበሉ የሲቢኤስ ኒውስ ዘገባ አመልክቷል። በዚህም በአሜሪካ እስር ቤቶች ውስጥ እስልምናን በፍጥነት እያደገ ያለ ሃይማኖት እንዲሆን አድርጎታል ሲል ዘገባው ገልጿል። እስልምና በእስር ቤት ውስጥ በፍጥነት እንዲያድግ ምክንያቱ ምንድነው ተብሎ ከጋዜጠኛዋ ለቀረበው ጥያቄም እስር ቤት ለሚገኙ ታራሚዎች እስላማዊ ትምህርቶችን የሚያስተምሩት ኢማም ራሚ ነስሩ ሲመልሱ What I think resonates is that there's so much confinement and then finally finding that Islam is the one that gives them that freedom. ታራሚዎች በእስር ቤት ሆነው እስልምናን ሲያገኙት እስልምና ያላሰቡት ነጻነት ስለሚያጎናጽፋቸው ነው ብለዋል። Oh, it's huge. When we started about 15 years ago, that was the main need that we heard from Muslim prisoners, and so we developed this organization.